እዚህ ምን ትሰሪያለሽ አንቺ? ማ እኔ እና እዚህ ጋር ካንቺ ሌላ ሰው አለ? አይ የለም። እና ምን እያደረግሽ ነው? ደግሞ ማን ነው ከግቢ እንድትወጪ ፈቀደልሽ? ማንም አልፈቀደልኝም። እና እንደባለፈው አይነት ነገር እንዲፈጠር ነው እዚህ ወጥሽ የተጎለጥሽው? እና ቤት ማንም የሚያጫውተኝ ሰው ሳጣ እኮ ቢያንስ እዚህ የሚጫወቱ ልጆች ላይ ብዬ እኮ ነው። ትሰሚኛለሽ አንቺ ጦሰኛ፣ ከቤት እንዳትወጪ እሺ? ከወጣሽም ደግሞ ግቢ ውስጥ ብቻ። እሺ በቃ በይ ተነሽ። እሺ አሁን ወንበርሽን ይዘሽ ግቢ ግቢ። ትሰሚኛለሽ? ስመለስ ውጪ እንዳላገኝሽ። ጦሰኛ ደግሞ እዚህ አንድ ሰው መኪና ውስጥ ገብታ ጉድ አድርጋኝ ነበረ። ምን ነው? አይ ለብቻችን እናወራ ብዬ እኮ ነው ይዤ ወጣሁት። ምንድን ነው የተፈጠረው? እስኪ ንገረኝ። ይኸውልህ ቅዱሴ፣ ምሩ የልብ ኬዝ እንዳለባት ቤተሰብ አያውቅም። እንዴት ማለት? የምሩ ውሳኔ አልነበረም። ያንን ከባድ ውሳኔ ነው የወሰናችሁት። ቤተሰቦቼ ልጅ እንደወልድ በጣም ይፈልጋሉ። ምሩ ደግሞ አሁን ባለችበት ሁኔታ መውለድ የማይታሰብ ነገር ነው። በዚህ መሀል እናቴ ካልወለደች ብላ ስታስጨንቃት መስሎ ነገረቻት። ኦ እና እናት ምን አለች? በጣም የተናገረች ነው። ደግሞ ከኔ በላይ ምሩን ሳትናገራት አትቀርም። ከባድ ነው ግን እናት ምንም ብትናገር እውነት አላት። ያው ስለተናደደች ነው። አላቅም ቅዱሴ፣ አሁን ጭራሽ ፋዘር ሲሰማ ሩዋንዳ ነው የሚያደርገው። እሱማ አጥፍተሃል፣ ግን ደግሞ አሁን ጥፋትን እንዴት አድርገህ ማረም እንዳለብህ ነው ማሰብ ያለብህ። ኧረ አሁንማ እኔ ነው የፈወዘችኝ። አይዞህ በቃ ብራዘር፣ ህይወት እኮ እንደዚህ ነች። አንዳንዴ እንደ ቢንጎ ወጣ ትፈወዛለች። ይኸውልህ ምሩን አትጨነቂ ከምላት ገዳሜ ሄጄ እንዲምራት ብጸልይላት ይቀለኛል። አሁን መጀመሪያ ይቅርታ እናቴ፣ ቆየሁብሽ። ኧረ አልቆየም፣ ገና እንደመጣሁ ነው የመጣው። መንገዱ እኮ የሌለ ክራውድድ ነው። ኧረ በእውነት አልቆየም፣ ገና እንደደረስኩኝ ነው የደረስኩት። ምሩ ምን ሆና ነው? ቆይ እንጃ ሰኒ ወድቃ ነው አለች። ወይኔ ድጋሚ ደግሞ ወረደ ማለት ነው? እንደዛ መሆኑ ነው። በእናትህ ምንድን ነው የሚሻለው? ድጋሚ እንግዲህ ያንን ቅዱስ መቅዳት ነው። ከዛ ቁጣ ጆሮዘኝ ይፈለ የሌለ ድክም ብሎኛል። ቶሎ እንሂድ እንድንመለስ። አሁን እኔ ራሱ ቤታችን አስቀምጬ ነው የመጣሁት። እንዴ እኔን የለችም እንዴ? አለች፣ ግን ቤት እኮ እኔ ስወጣ ነገር አለባት መሰለኝ። የሆነ ነገር አበላሽታ ነው የምትጠብቀኝ። በቃ እንሂድ፣ ቶሎ እንመለሳለን። እሺ እንደውም አዲሱን መዝሙር ቆይ ልበልሽ። በዛ ገዛ ድጋሚ እዚህ እንዳትጮይብኝ። ቆይ እኔ የምለው ጽናት ተቆጣች ስትይ ነው የሰማሁሽ? አዎ ቆይ ምን አደረኩኝ? እኔ እኮ መዝሙሬን እየዘመርኩኝ ነው። ኧረ እንዲያውም ልንገርሽ ጨለሌ፣ እኔ ጽናትን ብሆን ምን እንደማደርግሽ ታውቂያለሽ? እንደ ስጋ ዝልዝል አድርጌ እንደ ቋንጣ ስቅል አድርጌ ቀጥፍ አድርጌ ነበር ምበላሽ። ጸበሪት ግን ለምንድን ነው እንደዚህ የምታስፈራሪኝ? ማ እኔ ነኝ አንቺን ማስፈራራሽ? አንቺ ምን ፊት ይዘሽ ታስፈራለሽ አልተባልሽም? እሺ ግን እኮ ጽናት እዚሁ ተጫውቺ ከቤት እንዳትወጪ ብላኝ ሄደችው። እና ተጫውቺ ነው እንጂ እንደዚህ ጋልሽ። አሁን እኛ ሰው ነን። እሺ በዚህ ሰዓት እንኳን ያሉ እናት በቃ አሁን መረጋጋትና ሆስፒታል ቼክ እንድትደረግ ማድረግ ነው ያለብን። ናሁም ቅዱስ ሊሸኝ ወጥቶ ቀረ። መጥቶ ነበር እንዴ? አዎ ቅዱስ እኮ ነው ያመጣን። እና እንዴት አልደወለልኝ? አይ እሱም ደንግጦ ነበር፣ ለዛ ነው። እስኪ ነው ሄጄ ልምጣ። ተነሳች እንዴ? ኧረ አልተነሳችም። በጣም እኮ ተቀሳቀሱ። ኧረ እንደውም አሁን ደርቤላት ትንሽ ሙቀት ወይ ደግሞ ሰላም ጤና ይስጥልኝ። የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበል እያልኩኝ ዛሬም ተወዳጅ የሆነውን ጽናት ድራማ ይዤላችሁ መጣሁ። ታዲያ ለዚህ ቻናል አዲስ ከሆናችሁ ቪዲዮ ላይክ፣ ቻናሉን ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑኝ በአክብሮት ጠይቃችኋለሁ። ሰኒ የምሩን መድኃኒት ለማምጣት ወደ ናሆሜ ቤት አምርታ ነበር። ካመራች በኋላም ከናሆሜ ጋር ብዙ ነገር አውርተዋል። ናሆሜ ይህን ነገር ፈርቼ ነው ከመናገር የተቆጠብኩት በማለም ለሰኒ እየነገራት ነበር። እሷም እንግዲህ እናት አይደለች ይከፋታል። ትናንትና እንደ ትንሽ ነገር ያሳለፍናቸው ነገሮች አድረው ውለው ዋጋ ያስከፍሉናል በማለት ምክር ሀሳብም ሰጥተዋለች። እሱስ ልክ ነሽ፣ ግን እንዴት ማድረግ ነበረብኝ? በእኔ ምክንያት ልጅቷ ተጎዳች እያለ ብዙ ነገር አውርቷታል። እባክሽን ተንከባከቢልኝ፣ ምግብም አብያት፣ እሷ ምግብ አትበላም አደራሽም በማለት አደራም ሰጧታል። ናሆማ አታስብ፣ እኔ ያለሁኝ በቻልሁት መጠን ከባከባታለሁ እያለችው ነው።
ግን እኮ ልቤ አልቻለልኝም፣ ለምን ካንቺ ጋር ሂጄ አይኗን አላየውም በማለት ከሷ ጋር ተስማምተዋል። መጀመሪያ ትራፍ ብትለውም በኋላ ግን ልቤ አልችልልኝ አለ ሲል ናንድ በቃ በማለት ተያይዘው ሄደዋል። በሌላ በኩል ቤቲ ግድግዳ ላይ እየጻፈች ነው። ህሌና መጣች። ምን እያደረግሽ ነው? እየጻፍሽ ነው ወይ? ደብተር አልቆብሽ ነው ወይስ እንደ ድሮ ሰው አሻራሽን ግድግዳ ላይ ለማስቀመጥ ፈልገሽ ነው ትላታለች። እሱ ደግሞ ምን ማለት ነው? ዝቅ ብላ በማየትም ኪራዬ የሚል ጽሑፍ አገኘች። ለምን ታዲያ አንድያሽን ክንድሽ ላይ አትነቀስሽውም በማለት ሐሳብ አመጣለች ህሌና። ቤቲም እሱ ደግሞ ምንድነው አንቺ ትችያለሽ ወይስ ትላት፣ አይ እኔ ይሄን ተቻልኩማ ለምን እዚህ ጋር ምን አስቀመጠኝ ለምን አልሰራም በማለት መልስ ሰጣታለች። ታዲያ ይሄንማ አስነቅሰዋለሁ ግን ሲታጠቡት አይለቅም ወይ በማለት ጠይቃታለች። አይለቅም ልክ እንዳንቺ ከያዘ አይለቅም በማለት ሐሳብም ሰጣለች። በይ በቃ እንደዚህ ከሆነማ ኪራዬ ሲመጣ ውሰደኝና አስነቅሰኝ እለዋለሁ በማለት ሐሳብ ሰጣለች። ሰኒና ናሆሜ የምሩን መድኃኒት ይዘው መጥተዋል። ከመጡ በኋላም ልጅቷ ፌን ትነቅላለች። እምሩዬ መጠናል እኮ መጠናል ብትላትም ልጅቷ እንደተኛች ነች። ግራ ገባት። ናሆሜም ደስስ አድርጎ እንዴት ነሽ በማለት ቢጀምርም ልጅቷ ፌንት እንደነቀለች አልተመለሰችም። እሱ የተኛች መስሏታል። ከዛም እምሩ እያለ እየቀሰቀሰ በጩኸት አጧጧፈው። ሂጂ እባክሽ ውሃ ይዘሽልኝ ነይ በማለት ውሃም ደፍተውባታል። ከነቃች በኋላም እንዴት ነሽ ደህና ነሽ ወይ ትባላለች። ደህና ነኝ፣ ግን እኮ ናሆሜ ከቤተሰቦች ጋር አጣ። ክብሮንና ህሌና ተፋጠዋል። ወንድሜ እንዴት ነው ደህና ነው ወይ የት ሄዶ ነው ብሎ ቢጠይቃትም ወንድምህ ግን ማን ነው ትለዋለች። ኪራን ነው እንዴ ወንድሜ የምትለው ወንድምህ ማን ነው በማለት ጥያቄ ጠይቋለች። አንቺ ምንድነው የምታወሪ? እኔ እንደ ጠላት እንስስ ነገር ማሳደር አልችልም፣ የተፈጠረውን ንገረኝ፣ በስልክ ስታወራ ሰምቻለሁ በማለት ጥያቄ አቅርባለታለች። እሱም እንግዲህ ምን ሆነሽ ነው አንቺ የሰው ነገር የምታወሪው ዘለሽ ፊት የምትይው ለምንድን ነው? አንቺ ልጅ ግን ዝም ብለሽ ቁጭ ብለሽ ነገር ስጠነጥኝ ነው የምትውይ፣ ምን ላውራ ስትይ ነው የምትውይ ወይ በማለት ጠይቋታል። እሷም እንግዲህ ምን ተነካ ምን ሆነ ነው እንደዚህ የሚያደርግ በማለት ብትጠይቀውም አንቺ ልጅ እንደጠገበ አህያ እንጣጥ ያደርግሽ አልፈልግም፣ ምንም ነገር አታውሪኝ፣ ሰው የሚልሽን ብቻ ሳይሆን ጆሮሽ የሚልሽን ብቻ ነው የምትሰሚው። ህሌናም ጥሏት ከወጣ በኋላ ይሄ ልጅ እንዴት ነው የሚያደርገው? አንዘረዘረው እኮ የሆነ ነገር የተደበቀ ነገር እንዳለ ይሸተኛል። ከዚህ በኋላ አታውቀኝም ማለት ነው፣ አልለቅህም፣ ከኔ አታመልጥም በማለት ፉከሯን አጧጥፈዋለች። እምሩ ወደ ቤቷ ተመልሳለች። ይዟት የመጣም ቅዱስ የነበረ ታክሲ ስለጠፋ ቅዱስ ተጠርቶ ይዟት ወደ ቤቷ ሂዷል። እንግዲህ እያወሩም ነበረ። ምግብ ላምጣላችሁ ወይ ይላል ናሆሜ። እኔ በልቼ ነው የመጣው፣ ቡና መጣት ነው እንፈልገው፣ ቁርስ በልቻለሁ። ሰኒም አፈፋ አድርጋ ከክብሮሜ ጋር በልቻለሁ በማለት ሐሳባቸውን ይሰጣሉ። እንግዲህ ቅዱሴም ናሆሜን ሸኘኝ ብሎ ወደ ውጭ ይዞት ከወጣ በኋላ እየመከረው ነበር። ከምሩ ጋር ግን ደህና ናችሁ ወይ? በምን ተጣልታችሁ ነው? የሆነ ነገር ተሰምቶኛል፣ ግን ሸኘኝ ብዬ ይዤ የወጣሁት ላናገር ፈልጌ ነው በማለት ጠይቀዋል። አዎ ለቤተሰቦቼ የምሩ የልብ መምተኛ መሆኗል አልተናገርሁም ነበረ። አሁን እናቴ ሰምታ ችግር ተፈጠረ በማለት ሐሳብ ሰጥቷል። እንግዲህ ቅዱሴም ህይወት እንደዚህ ናት፣ መደበቅ አልነበረባችሁም ነበረ፣ መጀመሪያ ብትናገሩ አሪፍ ነገር ነበር በማለት ሐሳብ ይሰጠዋል። አዎ ግን ደግሞ እኔ ነኝ እምሩን እናገር ስትለኝ እኔ ነኝ ይቆኛልሁኝ፣ ስለዚህ አሁን ችግር ተፈጥሯል ብሎ ሁሉንም ነገር ነገረው። ናሆሜ እንደወጣላት ሰኒ ለጽናት ደውላላት ነበረ። ደውላም እምሩ እንደታመመች ትነግራታለች። ምን ሆና ነው አሁን የትኛው ሆስፒታል ነው ያላችሁ ብላ ጽናት ደነገጠች። እንግዲህ ሰኒም እዚህ ቦታ ነን፣ እኛ ቤት ነበረች፣ አሁን ወደ ቤት ተመልሰናል ብላ በስልክ አውርታታለች። እንግዲህ ጽናትም ያለ ነገሯን ጨርሳ በቃ ልሂድ ብላ ተዘጋጅታ እየጠበቀ ጽናት ወደ እነምሩ ቤት ልታቀና ብላ ወደ ውጭ ላይ ስትወጣ ቤቲን ወንበር ይዛ ተቀምጣ አገኘቻት። አንቺ እንደባለፈው የሆነ ነገር እንዲፈጠር ነው ውጭ ላይ መጥተሽ ተቀመጥ ትላትም ከቤት ውስጥ እኮ የሚያጫውተኝ ስለሌለ እዚህ ቢያንስ ልጆችን ልያቸው ብዬ ነው ትላታለች። በያሁን ግቢ እኔ ሳልመጣ የትም እንዳትሄጂ በሩንም እንዳትከፍቹ በማለት በማስጠንቀቂያ ከውስጥ አስገብታታለች። ጽናትና ኪራ ተገናኙ። እንግዲህ ደውላለት ነበርና ወደ እነምሩ ቤት ሊያቀኑ ብለው ሁለቱ ተገናኝተዋል። መንገድ ላይ ተገናኝተው እያወሩ ነው። የት ልትሄጂ ነው? በቃ እንሂድ ደርሰን እንምጣ እያተባባሉም ነበረ። በቃ እኔ ልሂድና ተሎ እንመለስ። አሁን ቤቲ እቃ ጥፍታ ነው የምትጠብቀኝ። እኔ ስወጣ ነገር አላት፣ ሁሉም ነገር አበላሽታ ነው የምትጠብቀኝ ትለዋለች። እሱም እኔም ደክሞኛል እንድረስና እንምጣ፣ ግን ምንድን ተፈጥሮ ነው ይላታል። እንግዲህ እምሩ ታማ ነው ትለዋለች። እንግዲህ ደሞ አዘቅ ብሎ ነው የሚሆነው፣ ስለዚህ የቅዱሴን ደም መቅዳት ነው በማለትም ጨዋታ ጀምረዋል። እንግዲህ እንቅዳና እንሰጣታለን በማለት ጨዋታ ጀምረው መንገዳቸውን አቅንተዋል። ቤቲም ከሶፋዋ ላይ እግሯን ሰቅላ በዛ በበጋ የሚለውን መዝሙር እየዘመረች ነው።
ህሌና መጣች። ስለ ጽናትም ስታነሳ ስለነበረ ምንድነው ያልሽው ትላታለች። ጽናት ትቆጣኛለች ወይ ነው ያልሽው ስትላትም አዎ ብላታለች። እንግዲህ እንዲያውም ጽናትን ቢያደርገኝ እንደ ቋንጣ ዝልዝል አድርጌ ሰቅሌ ቅርቅጥፍጥፍ አድርጌ ነበር የምበላሽ በማለትም ሀሳብ ሰጣለች። እኔ አሁን ምን አደረግኩሽ? ጽናት እኮ ከዚህ ተጫወች ከቤት አትውጭ ብለኝ እኮ ነው ትላትም። ህሌና ግን እና ተጫወች ብትልሽ እንደዚህ እየዘለልሽ ነው እንዴ ተቀምጥሽ አትጫወችም ወይ በማለት ሀሳብም ሰጣለች። እንግዲህ ጨበሬ ወጨበሬ እየተባባሉም ሁለቱ እየተቀላለዱ ነበረ። ኪራና ጽናት ከነምሩ ቤት ደርሰዋል። እንግዲህ ሰኒ ሁሉንም ነገር እያስረዳቻቸው ነው። ምንድነው የተፈጠረው ብላ ጽናት ስትጠይቅም ሰኒ ሁሉንም ነገር አስረዳቻት። እንግዲህ የናሆሜ እናት መጣ ነበርና የልብ ኬዝ መኖሩን ሰምታለች። በዛ ምክንያት ነው እንግዲህ ይህ ችግር የተፈጠረው ስትልም የፈራሁት ነገር ደረሰ ይላል ኪራ። እንግዲህ ሁሉንም ነገር ተደነጋግጠዋል። ይሄ ነገር እንዴት ተነገረ በማለትም እናቲቱ መጣ ስለነበረ ሁሉንም ነገር ተናገረች። የናሆሜ እናትም መምሩን ሳታስከፋት አልቀረችም በማለት ትነግራቸዋለች። ከዛም እንግዲህ ጽናት ወደ ውስጥ እስኪ ሂጅ አይቻት ልምጣ መተኛትና ለመተኛቷን ብላ ወደ ውስጥ ገብታ ራሷን እየነካካች እያየቻት ነው። ናሆሜ መጣ። ጽናትዬ እንዴት ነሽ ደህና ነሽ ወይ ካለ በኋላ እምሩስ እንዴት ናት ብሎ ቢጠይቃትም ደህና ናት፣ አሁን እንቅልፍ ወስዷታል፣ በእኔ ምክንያት እኮ ነው ጽዬ እንደዚህ የሆነችው በማለት እየተብሰከሰከ እየነገራትም ነበረ። ጽናትም አሁን ራስህን አትጉዳ ደህና ናት እኮ አትጨናነቅ በማለት አበረታታዋለች። እሱ ግን በእኔ ምክንያት ነው በእኔ ቤተሰቦች ነው እንደዚህ የሆነችው ከበሽታዋ ላይ በሽታ ሆንሁባት እያለ ሌላ ችግር ውስጥ ገብቷል። ውድና ክቡር የሆናችሁ ቤተሰቦቼ የቀጠለውን ይዤላችሁ እስከመጣ ድረስ አብራችሁ ስለነበራችሁ እጅግ እያመሰገንሁኝ ከዚህ ጋር ልለያችሁ። መልካም የሥራ ጊዜ